ሰላም እንደምን ቆያችሁን? ከቻናሏ የሰዓቱን ዋና ዋና መረጃዎች ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት የተሰኘው መጽሐፍ ተመረቀ። መጽሐፉ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ መደመርን አስመልክቶ የጻፉት አራተኛ መጽሐፋቸው ነው። የኢትዮጵያ ኤሌክትሪክ አገልግሎት በኃይልና በኤሌክትሪክ መሰረተ ልማቶች ላይ የሚፈጸም የስርቆት ወንጀል ለኪሳራ እየዳረገኝ ነው አለ። ዜጎች መሰል ወንጀል ሲፈጸም ካዩ ይጠቁሙኝ ብሏል። ለዚህም አጭር የመልእክት ቁጥር ይፋ አድርጓል። ስፓይናል ቢፊዳ ወይም የነርቭ ዘንግ ክፍተት በሽታ በእርግዝና ወቅት በሚፈጠር ጭንቀት፣ አላስፈላጊ ውፍረት፣ የስኳር በሽታና ለሰውነታችን አስፈላጊ በሆኑ ንጥረ ነገሮች እጥረት የሚከሰት እስካሁን መድኃኒት ያልተገኘለት በሽታ ነው። የሶማሊያውን ፕሬዝዳንት ዘልፈዋል የተባሉ ቲክቶከሮች በቁጥጥር ስር ዋሉ። በርካታ ወጣት ሶማሊያውያን ለፕሬዝዳንታዊ ምርጫ ቅስቀሳ የዋለን ሙዚቃ በመጠቀምና ግጥሙ ላይ ዘለፋ በማካተት ሲደንሱ ታይተዋል። አፍሪካ በንጽህና ጉድለት ምክንያት በየዓመቱ እስከ 200 ቢሊዮን ዶላር የሚደርስ ኢኮኖሚያዊ ኪሳራ እንደሚደርስባት ዓለም ባንክ ባወጣው ሪፖርት አመለከተ። ወደ ዓለም አቀፉ የጠፈር ጣቢያ የተላከው የጭነት መንኮራኩር ሞተሩ ድንገት በመቆሙ እስካሁን መመለስ አልቻለም ተባለ። የናይጄሪያዊ ባለሀብት አሊኮ ዳንጎቴ የነዳጅ ማጣሪያ ፋብሪካቸው በ60 ቀናት ውስጥ 1.1 ቢሊዮን ሊትር ነዳጅ ለሀገር ውስጥና የውጭ ገበያ ማቅረቡን ተናገሩ። ለሰዓቱ የነበሩን ዋና ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና ሌሎች ዝርዝር መረጃዎቻችንን በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘው።